በጣም የሚፈትነው የሚወደውን ባሪያ ነው። ፈተና በጣም የሚፈራረቀው መጀመሪያ በነቢያቶች ላይ ነው። ከዛም እንደ ኢማን መጠን ነው የሚመጣብህ። እንደውም ዑለማዎቹ ፈተና ካልመጣ ኢማናችን ላይ ችግር አለ ወይ ብሎ ይፈራሉ፣ ይሰጋሉ፣ ይናገራሉ። አዩብ አላህ ከሩም የሆኑ ነብይ ናቸው። ልጆች ስለገሳቸው ሀብታቸው ጣራ ደረሰ፣ ዝናቸው እላይ ደረሰ። የአላህ ወዳጅ ነብይ ነበሩ አዩብ። አላህ ግን ፈተና መጣ። ንብረታቸውን ወሰደ፣ ልጆቻቸውን ወሰደባቸው። በዛ አምጥቶ በበሽታም ደቆሳቸው። ግን ትግስታቸው ጥግ ደረሰ። አላህ ይህንን በማስመልከት ቁርአን ላይ የእሳቸውን ዝና ሱረቱ አንቢያ ላይ ስለ ነቢያቶች የሚናገርበት አንቀጽ ላይ ስለ አዩብ ነገረ። እጃቸውን ያነሱት ጭምር ህዝቦቻቸው ከአላህ ጋር ተቃራኒ እንዲሆኑ አድርገው መሳል ጀመሩ። አዩብ የሁሉ መከራ የመጣበት እኮ የሰራት ወንጀል ነው እንዲህ ነው እያሉ ማማት ጀመሩ እንጂ ከዛ በፊት ሚስት መታ አንተ የአላህ ነቢይ አላህ አንተን ዱዓ ይሰማሃል፣ ይቀበልሃል። ለምንድነው አላህን ማትለምነው? ከዚህ በላ እንዲገላግልህ ከዚህ መከራ ነፃ እንዲያወጣህ አለቻቸው። አዩብ ምን አሉ? ስንት ዓመት ነው አላህ በደስታ ያስቀምጠን አሉ። ሚስትየው 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ ብዬ እንደው አላህን መጠየቅ አራፍረዋለሁ አሉ። ሱብሃንአላህ 18 ዓመት ልብ በል ወንድሜ። ንብረት ተወስደዋል፣ ልጆች የአይን ማረፊያ ናቸው ተወስደዋል። ጤና ደግሞ ትልቅ ደረጃ ያለው ነው በኢስላም። ጤናቸው ተወስደዋል። ያ ሁሉ ሆነው ሶብር አደረጉ። አንድም ተቃውሞ የሚባል የለም። ሸይጣን በተለያየ መንገድ ሊሞክር ፈለገ፣ አልቻለም። ግን ህዝቦቻቸው መጥቶ ሲወነጅሏቸው አዩብ አለይሂ ሰላም እጃቸውን አነሱ። አላህ ይህን በማስመልከት ለረሱል አለይሂ ሰላቱ ወሰላም ነገራቸው፣ ለኡመታቸው እንዲተርኩ። ወአዩበ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። አደብ የተሞላበት የአዛኞች ሁሉ አዛኝ ሩህሩህ የሆንክ ጌታ ችግር ነክቶኛል፣ የአዛኞች ሁሉ አዛኝ። አያችሁ ጥያቄው አደብ የተሞላበት። በዚህ መጣራት ጀመረ አዩብ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበል። ፈከሸፍና ማ ቢሂ ሚን ዱሪን ከጉዳትም በእርሱ ላይ የነበረውን ሁሉ አስወገድን፣ አነሳንለት። ወአተይናሁ አህለሁ ወሚስለሁም መዐሁም ረሕመተን ሚን ዒንዲና ቤተሰቦቹንም ከእርሱ ጋር መሰላቸው ከእኛ ዘንድ ችሮታ ሲሆን ሰጠነው፣ ለገስነዋል። እጥፍ አድርጎ ለገሳቸው አላህ። 7 ልጆች ነበራቸው ይባላል የወሰደባቸው፣ እጥፍ አድርጎ አላህ ለገሳቸው። ንብረቱንም እንደዛው ሰጣቸው። ለምን? ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ለማስገዘብ እነሱን እንዲገሰጹበት ሲል ይሄን አደረግናል። ምን ማለት ነው መልእክቱ ከተባለ